ሰላም ውድ የሄሌ ሳቅቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተ ፈታ ዘና ሊያደርጓችሁ የምትሉትና ቁም ነገር ልጨብጡበት የምትሉትን ቪዲዮ እየላችሁ መጥቻለሁ። በቪዲዮዎቹ እንስቃለን፣ እንጫወታለን፣ ፈታ ዘና እንላለን፣ ቁም ነገሮችን እንጨብጣለን። በተጨማሪ ደግሞ ጥያቄዎችን እንሰራለን። እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮዎች እንሄዳለን። ቪዲዮዎች ሲጀምሩ ላይክ በማድረግ ጀምሩ። አንተ እንደው ነገር አራር ነው የሚለው እኔስ እችላለሁ። እንደው ሰው ቤት ስንሄድ እንኳን ዝም በል እባክህ፣ ምንም አታውራ እባክህ፣ ነገር አራር ነው የሚለው። አሁን ይኸውልህ አባቴ ቤተሰቦች ቤት ልንሄድ ነው። እዛ ሄደህ አፈን ብትከፍት እኔ እነግርሃለሁ፣ እባክህ እንዳታወርድ። እሺ በቃ እነግርሃለሁ እባክህ። እና ደህና ናችሁ? እንኳን በሰላም መጣችሁ። ደህና ናችሁ? ደህና ነን እኛ። እንዴት ናችሁ ታዲያ እናንተ? እኛ ደህና ነን። ተጫውት እንጂ እኔ ልጅ ምን ነው ዝም አለ? አይ እናቴ ምንም ነገር እንዳታወራ ነገር አራር ይላል ብላኛለች። አራር? የምን አራር ነው የሚለው ደግሞ ነገሩ? ለምን እንደዚህ የምትይው አንቺ? እኔ አንተ ነገር ለኔ ማርማር ነው የሚለኝ። እኔ ልጅ አያቴ አንድ ጥያቄ ልጠይቅሽ ናቸው። እሺ ጠይቀኝ። ምንድነው? እና ግን ይሄ ሁሉ ልጅ የወለድሽበት ምን ያህል ቢሰፋ ነው? እውነትም አራር አራር ማለት አልፈለኩም ነበረ። ያልሆነውን የሆነውን ዝብርቅርቅ ሲያረግባት አረ እውነት ነው። ስንቶች ልጆች አሉ እንዲህ አይነት አስቸጋሪዎች። ቸግሮ የሀብታም መኪና ሲገጭህ አተ የናጠጣ ሀብታም ገጨሽ አሉ ደግሞ ደበጠርጠሩስ ስማኛ ነን እንጂ ያው እንግዲህ የእድል ነገር ነው። አንተ ድሮ እድል የለም እድል። እኔ የገረመኝ ነገር ደግሞ ምን መሰለሽ? አንተ ተንቀልቅዬ አስፓልቱን ተሻግሬ ቢሆን አንተ በስማ እድሉ ያመልጥህ ነበረ። ደሞዝ ተቀብዬ ስመጣ ጫማውን በታተነው። እሺ ካልሲ ምናምን አናደዳት። ኧረ ላሽ ከፍቱ ጥሎት ሄደ። ልትደበድበው ነው። እሺ በቃ አሁን ሀሳቧን ትታለች። አስደበድበውም። በቃ ብር ትልቁን ጨዋታ የምትጫወተው ብር ናት። በቃ ኧረ በስመ አብ። አሁን ያለሁበት ሁኔታ ቤዝዬ ደህና ነሽ? እግዚአብሔር ይስጥልኝ። ወይ ልጄ እኔ ድፍት ልበልልሽ። አሜን። ተደፉ ነው። እንኳን አደረሰሽ። እንኳን አብሮ ደስ አለን። እሺ ልጄ እንዴት አደርሽ? እኔ እንጃ። ልጄ እግዚአብሔር ይባርክሽ። ኧረ ችግር የለም። ቤዚ እንብላ። ይማረ ኧረ ያቺ ልጅ እንዴት አባቷ እንደምታምር ወደድካት ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። ሄዳ አናግራት ሂድ። ሂሳብ 8000 ብር 8000
ዛሬ ጀምሮ ማየት አቁሜያለሁ። እንዲህ ይቻላል እንዴ? የራስሽ ጉዳይ የራስሽ ጉዳይ ይሻልሃል አባቴ። እንዲ ለቁርስ ወይም ለምሳ 8000 ከምታወጣ ጋር መኖሩማ ከባድ ነው የሚሆንብህ። ማየት ብታቆም ይሻላል። እኔ ራሱ ማየት አቁሜያለሁ። ውጭ የሚኖረው አጎትክ ፎቶ ላክ ሲልክ፣ እሺ ስማት አጎቴ ሙስኮል የምርህ ነው። ሰላም ትንሹ እንዴት ነህ? ቆንጆ ፎቶ ማለት አለበት ነው። እስቲ በጣም ናፍቃችሁኛል። ፎቶአችሁን ላኩልኝ። ጸዴ ፎቶ እንደሚልኩልህ ተስፋ አደርጋለሁ። እሺ ቸግሮናል። ይኸው ብረት ድስቱን ተመልከት፣ ባዶ ነው። ዘይት ጨርሰናል። በቃ ችግራቸውን ሁሉ ለማሳየት ነው በፎቶ የሞከሩት። አረ ትለያላችሁ እናንተ። አሁን ላይ በቃ ይሄን ፎቶ ከላካችሁ ለበኋላ ጥሩ ብር እንደሚልክላችሁ ተስፋ አደርጋለሁ። ምክንያቱም ይረዳላ በፎቶአችሁ አንደኞች። ስቶፕ ባይኖር ምን ይውጤ ነበር። ሊፍት ላይ ናቸው። አረ ምንሽ አረ እዴ ወደቁ በእግዚአብሔር። አረ ይዟቸው ሄደ። ስቶፕ አዲ በስመ አብ እንዲህም ይቻላል እንዴ ያለው። ስቶፕ ባይኖር ምን ይውጣይ ነበር አሰብኩት። ጋይስ አነሳለች ኮፊ ሾፕ እንከፍታለን። በቃ በደኩ ነው። በቃ ብርን ኢንቨስት አድርገን ቆንጆ ሀሳብ ምናምን እያሉ እየተከራከሩ ነው። አይሆንም፣ ለየት ያለ አይዲያ አምጣ። ፊልም ፕሮዳክሽን አንዳችን ላይትማን አንዳችን ካሜራ ምናምን ያም ካሜራማን ነው፣ ይሄም ተዋናይ፣ ሁሉ ፕሮዳክሽን አንድ የሚሰራው። ለየት ያለ ነገር አታመጡ? እሺ ለምን እንደናረጋም ምንም አትስማማም። ግን ሞት ማለት ነው። እርፍ ኮል ነገር ማለት እሺ ቀላል ነገር መስሏል። ገና የምትቀበርበት አለ፣ ሳጥን አለ፣ ገናሽ አለ፣ ስንት በምንድን ነው የምትሰማው? እሺ እኔ ሀሳብ አለኝ። እሺ ሀሳብ ይኸውላችሁ፣ እናንተም እዚህ ጋር ድዳችሁን ከምታሰጡ ቢዝነስ አይዲያ ማሰብ እኮ ምን ወይ ኮፊ ሾፕ ሊሆን ይችላል፣ ፕሮዳክሽን ሊሆን ይችላል። እሱ ካልሆነ ደግሞ ላሞተር የተለየ ታመጣለች ብዬ ሳስብ እሷ በቃ ከእነሱ ጋር ናት። ሰዎች ባሉ ነገር አንስማማም፣ ግን በቃ ያንን የፈጠሩትን አይዲያ መልሰን እኛ ስንለው አላሽ አይነፋም። አረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? አረ አይመጣውም በዚህ እድሜ በእናትህ። ማ እኔ ኮረኔ ለኝ ፒስ የምፈጥረው ይልቁን ስማኝ ሂድና ይቅርታ እንድጠይቀኝ አይደል? ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጥያይቋን አይቺ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። ማ እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ ምን ትለዋለህ መሰለኝ? እዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይህን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ትለዋወጣለህ። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። በቃ እኔ ካንቺ እሱን ነው ያለው። አሁን ጭራሽ ለ500 ብር አናፋ። የምን ብር ነው እንደምትለው? ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ቦርሳዬን ይዘና ደግሞ ጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፍህን ብቻ ያዝልኝ በለው። ሂድ ከቦርሳ ውስጥ 1000 ብር አውጣና አፍ ላይ ወጣ። እቺ አንተ አይዲያ መሆን አለበት እንዳለችህ። ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብር ማለት ነው። እኔ ኮረኔ ለገንዘብ ሊያውም ለማይረባቸው ነው። ለካ በሱ ነው ፊቷን ኮሶ ስታደርግ የነበረ። እንካ ወስደህ አፍንጫዋ ላይ ትወረውልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ ከሁለቱም እየተሰበሰበ ነው። አንተ ተረጋጋ። ቶሎ ስልክሽ ነው ላሻላቸው ብሩን ይዞ ስልኩ ምንም አይሰራም እኮ ዘግቶት እኮ ነው። በላቸው።
አይዲያው ሁሉ እንደመጣለት አላቅም እኔ ባክ ምንም ልንግባባ አልቻልንም። ምንም ዋጋ ያልገባው ካስቸገረች እንዳንተ አይነት ባል መቼም እንደማታገኝ ንገራታ። ንገሪዋ ዋጋሽ እንዲያውቀው። አንቺ እኮ ልዕልት ነሽ። ነው ሙድ እንደ ንግስት ሊያኖርሽ እንደሚችል ንገሪው። የኔ ዋጋ የገባሽ አይመስለኝም። ጓደኛው እየመከረ ነው ሲንገቱን ጓደኛው እኔ ብቻ ዋጋ እየከፈልኩ መሆኑን ነው የማውቀው። የሱኛው ስልክ ነው የባለቤቷ ስልክ ነው። ለምን ዘጋው? አሁን የምልህን ስማኝ። ይኸውልሽ ቤተሰቦቹ ሲመጡ እንዴት ጠብቅ ግፍ ብለሽ አስተናግደሽ እንደምትሸኛቸው እናትን አስታመሽ ወንድሙ እንደ ወንድምሽ አስተማርሽው አስተውሽና ጭቅርባልሽ ከሱ አልፎ ቤተሰቦቿን እንዴት በምቾት እያኖርክላት እንደሆነ አስታውሳት። አንተ ሆነህ ነው እንጂ አሁን ያን 10 ቁርጥ የሚበላ ወንድሟን ማን ችሎ ይኖራል? እንደ ሴቶቹ አትቀርጂ። በወጣ በገባው ቁጥር ተንከባክበሽው ነው፣ ስራውን አግዘሽው ነው። አሁን ያንቺን ዋጋ ማስተዋል አቅቶት ነው የሚጨቃጨቅሽ? እንደ ወንዶቹ አታመሽ፣ አትጠጣ፣ አትሰክር። እንደ ሚስት ቤቴ ቤቴ ብለህ ነው። በአንተ ልክ የሚንከባከባት ወንድ መቼም አታገኝም። እቺ ግመል እውነቷን እኮ ነው። እሺ እውነቱን እኮ ነው። አሁን በቃ የኔ ስልክ ነው ያዝከው? አንቺም የኔን ስልክ ነው ያዝሽው። ሊዱ ደውላ ነበር እንዴ? አዎ ማን ደውሎ ነበር እንዴ? ብዙ ጊዜ አንዳችን ለሌላኛችን መልካም ሆነን ዋጋ እየከፈልን ሳለን ግን ያኛው ሰው የሚከፍልልንን ሳይሆን እኛ የምንከፍለውን ብቻ ነው የምንመለከተው። አጠገባችን ያሉት ሰዎችም እኛ የምንከፍለውን ዋጋ ብቻ እየነገሩን ሌላኛው ሰው የሚከፍለውን ዋጋ ባዶ ያደርጉብናል። ምናልባት እንዳሁኑ ስልክ ተቃይሮ ካልነገሩን በቀር ማለት ነው። እኔ ከኔ በኔ የኔ ከማለት ነው። በጣም በእውነት በቃ ምንም የምለው ነገር የለኝም። ተብሏል ሁሉም ነገር። ስለዚህ ወደ ሌላ ቪዲዮ እንሄዳለን። ጂም የመጀመሪያ ቀን ደንበኛና ሰልጣኞች ትንሽ ቀን ያው እየሰራሽ ስቴጅ አባቴ አሰልጣኝሽ ሁሉ እስከ መማታት ድረስ ምናምን ቪዲዮዎች ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይሄን ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከጓደኞቻችሁ ጋር ነው? እስከ ፋሚሊ ጋር ጥያቄዎችን እየተነጋገራችሁ እየተጠያየቃችሁ ስሩ። ከሶስቱም ስንት እንዲያመጣችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ወደ ጥያቄዎች እንሄድ። ጥያቄዎቹ እነዚህን ይመስሉ ነበረ። ብዙዎችን ጥያቄዎች እንደመለሳችሁ ተስፋ አደርጋለሁ እና እስካሁን ባሳያችሁ ቪዲዮዎች ላይ ፈታ ዘና እንዳላችሁ፣ እንደሳቃችሁ፣ እንደተጫወታችሁ ቁም ነገሮች እንደጨበጣችሁባቸው ተስፋ አደርጋለሁ። አሁን ደግሞ መጨረሻ ላይ ለእናንተ ቁም ነገር ያስጨብጣችኋል እያሰፉትን ቪዲዮ ተጋበዙልኝ። ህይወት አንዳንዴ ፌር አይደለች። ሰርተህ 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 ላታገኝ ይችላለህ። ለፍተህ 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 ላታገኝ ይችላለህ። ሞክረህ ሞክረህ ላይሳካ ይችላል። አንዳንድ ሰው በቃ በዚህ የመጨረሻ ውስጡ ይጎዳልና ተስፋ ይቆርጣል። አንዳንድ ሰው ደግሞ ሞር ጥበበኛ ይሆናል፣ ሞር አስተዋይ ይሆናል። ስለዚህ በህይወታችን እንደምንፈልገው ሳይሆን እንደማንፈልገው ሊሆን ይችላል። አንዳንድ ሰው ባጋጠመው ችግር ይፈርሳል። አንዳንድ ሰው ደግሞ ምን ያክል ከባድ ችግር ቢያጋጥመው ከሱ አንድ ትምህርት ተምሮ ወደፊት አንድ እርምጃ ሄዳል፣ ያድጋል፣ ይቀይራል፣ ያሻሽላል። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮቹ እንደሳቃችሁ እንደተጫወታችሁ ቁም ነገር እንደጨበጣችሁባቸው ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ሰላም ሁኑልኝ። አምን